ያው በቃ ምትሞግት ከሆነ የሰውን ቤተ እምነት እውነትን ይዘህ ሞግት፣ በሐቅ ሞግት። የሰውን ቤተ እምነት ተሳድበ አበሻቅጣ ይሄ አቅልለ አለ። እኔ በዚህ ወንጌል አማኝ በኩል በዛ በኦርቶዶክሱም በኩል አለ ቁጭ ብሎ መንፈሳዊ ደላላ አለ። የሚገርማችሁ ካፌ ቁጭ ብለው ይነጋገሩና አንተ ይሄን በል እኔ ይሄን እላለሁ። ከዛ ሲጧዝ የሚገርማችሁ ምን እንደሆነ ታውቃላችሁ? ዲቤት ቁጭ ብለው ይነጋገራሉ። የት ቁርጣቸውን እየቆረጡ ጠጃቸውን ቢራቸውን እየጨለጡ ጴንጤና ኦርቶዶክስ ነው የምላችሁ። እኔ እውነት ነው የምነግራችሁ፣ ፋክቱን ነው የምነግራችሁ። ዲቤትኛውን ዲቤት የሚገቡ በጠቅላላ ቁጭ ብለው በልተው ጥግብ ቢሉና ፕሮግራም እያያዛሉ። እንዲህ አይነት አነሳለው አንተም እንዲህ አይነት አንሳ፣ እንዲህ አይነት መሀል ላይ ይጦዛል አይደል? ይናደዳል ሰው ቤተ እምነቱ ሲነካ በቃ አይወድም፣ ንድድ ይላል። ከዛም በኋላ ይሄ መልስ ይሰጣል፣ ያም መልስ ይሰጣል። በዚህ ሰዓት ጀግና ጊፍት፣ ጀግና ጊፍት። እግዚአብሔር ነው ብላችሁ አንድ ወንበር ላይ ቁጭ ብለው ነው፣ አንድ ወንበር ላይ ቁጭ እየበሉ እየጠጡ ነው። እንዲያንሳ እንዲያነሳለው ተባብለው ነው የሚገቡት። እኔ ይሄን ሀቅ እግዚአብሔርን እያልኩ ነው የምነግራችሁ። ይሄን ሀቅ የምነግራችሁ ቁጭ ብለው አንድ ወንበር ላይ በቃ ቢዝነስ ነው። የሰውን ቤተ እምነት መሳደብ ቢዝነስ ነው። እነሱ ቢዝነሳቸው ነው። ቁጭ ብለው አሜሪካና አውሮፓ ካለ ሰው በላይ ቁጭ ብለው ዶላር ያገኛሉ። በቃ ይዋቸው ዲቤት እያሉ መቼ እንደሚመጡ እዩ። ባለፈው በደንብ አድርገው ሸቀለዋል አይደለ? አሁን ጠፍተዋል። አሁን ጊዜ ይቆጥሩና ኪሳቸው ባዶ ሲሆን ዲቤት እያሉ ይመጣሉ። ጊዜ ዝም ብላችሁ ጠብቁ እስኪ። አሁን ለምን በዚህ ሰዓት ዲቤት ብለው አይመጡ? በቃ በቀደም ሸቀለዋል። ይሸቅላሉ፣ ይሄዳሉ፣ ይሸቅላሉ፣ ይሄዳሉ፣ ይሸቅላሉ፣ ይሄዳሉ። እዚህ ያለሳ ቁጭ ብሎ እነሱ እዛ በልተው ጠጥተው እንደፈለጉ ተራቅጠው እንደፈለጉ ዘሙተው ምንም እዚህ ያለውስ ምስኪን እነሱ ያስቀሩለትን የስድድብ ጥሪት ይዞ ቁጭ ብሎ እየፖሰተ እርስ በርስ በኮመንት ይጣጣጣዛል፣ በኮመንት ይሰዳደባል። እነሱ እኮ ብራቸውን አግኝተው ሄደዋል። እስከ መቼ ነው እንደሚቀጥለው? እስከ መቼ? ምንም ማስረጃ ምንም ከየትም ሰው ማስረጃ ሰሜናዊት ከየትም ማስረጃ አያመጡም። ኒው አድቨንት ጎግል አድርጊ ይዘረግፍልሻል። እሺ መጽሐፍ ቁጭ ብሎ ትዕግስቱ ኖራቸው ማን ቁማር ይጫወትላቸው? ማን ይዘሙትላቸው? ማን ይሴስንላቸው? ኒው አድቨንት የፈለግሽውን ቶፒክ ስጭኝ እዚህ ጋር አሁን እንዲህ ግልብጥ አድርጌ ያሳይሻለሁ። እዚሁ ነው ጎግል አድርጌ ማሳይሽ፣ እዚሁ እንዲህ ከፍቼ ማለት ነው። ከፍቼ እዚሁ ቁጭ ብዬ ከፍቼ ማሳይሽ። እሺ ቆይ እንደውም አንድ ነገር ላሳያችሁ። ላሳያችሁና ከዛ ከዚህ ቀደም ማሳየቻችሁ ነበር ምን አይነት ስራ እንደሚሰሩ። በኤርሊ ቸርች ፋዘር ላሳያችሁ ነው። እሺ ዩካሪስት እሺ ቆይ እስቲ ቸርች ፋዘርስ ነው የሚለው አያችሁ። እና በጌታ ራስ ዙሪያ ኤርሊ ቸርች ፋዘር በደንብ ተሙ ሪል ፕሬዘንት ዩካሪስት ላይ ያላችሁ ቸርች ፋዘርስ የሚል ጎግል ስታደርጉት ይመጣላችኋል። ይሄን ከዛም በአማርኛ ያነቡላችኋል። ከማን ይጀምራሉ? ከቅዱስ ኢሬኒዮስ ኢራኒየስ
መድፍነ መናፍቃን በሚባለው መጽሐፋቸው ይታወቃሉ። እዛው ቁጭ ብሎ ነው። ይኸው ሴንት ኢግናሽያስ ዘአንቲዮክ፣ የአንጾኪያው ቅዱስ አግናጢዮስ ይኸው ይሄን ነው የሚያነቡላችሁ። ሰማዕቱ ዩስጢኖስ ጀስቲን ማርቲር ይኸው ከነ መጽሐፍ ይኸው ፈርስ አፖሎጂ ይኸው ሌተርስ ቱ ሰመርኒያስ ይኸው አያችሁ ከነ ቮሊዩሙ ከነ ቁጥሩ ይኸው መቼ እንደተጻፈ ይኸው ይኸው አጌንስት ሄረሲስ መድፍነ መናፍቃን ይኸው መቼ እንደተጻፈ ዓመተ ምሕረቱ በቃ ጉግል ያደርጋል በዩካሪስት ይኸው የቀድሞ አባቶች ይላል። የቀድሞ አባቶች ይኸው ጀስቲን ማርቲር ይኸው የአሌክሳንድሪያው ቅዱስ ቀለምንጦስ ከነ መጽሐፋቸው ይኸው ዴኒስ ራክሎፍ ችልድረን ይኸው ተርቱሊያን ወይም ጠርጡለስ ምንለው ይኸው ከነ መጽሐፎቹ ይኸው the resurrection of the dead ይኸው በዩካሪስት ላይ ይኸው ሂፖላይተስ ኦፍ ዘ ሮም ሃይማኖታዊ ብሎ የምታገኙት ይሄን በአማርኛ ያነቡላችኋል። ፍራግመንት ፍሮም ኮሜንታሪ ኦን ፕሮቨርብስ ይኸው መቼ ከነ ዓመተ ምሕረቱ ኦሪገን አርጌንስ ምንለው ይኸው ከነ መጽሐፉ ሆሚሊዮን ነምበር ይኸው እያንዳንዱ ይኸው ሆሚሊዮን ነምበር ይኸው ሆሚሊ ኦን ኤክሶደስ ይኸው ቅዱስ ቆጵሪያኖስ ኦኬ ይቅርታ ስነካው ባካረግብኝ ይኸው ቅዱስ ቆጵሪያኖስ ጋር ነው ያለሁት። ተርቱሊያን ሂፖላይተስ ኦሪገን ይኸው የካርቴጁ ቆጵሪያኖስ ሲፒሪያን ኦፍ ካርቴጅ ይኸው ናይሲያን ካውንስል ላይ ምን ተባለ? ይኸው የኢየሩሳሌሙ ቄርሎስ ይኸው የሚላኑ አምብሮስ ከነ መጽሐፋቸው ይኸው ቴዎድሮስ ሞፌስቲያን ይኸው አውገስቲን ይሄ በጠቅላላ ከነ መጽሐፎቻቸው ያው ካውንስል ኦፍ ኤፌሰስ ካውንስል የኤፌሶን ካውንስል ጉግል ሲያደርጉት ይሄን ይመጣላቸዋል። ከአባቶች ይልሃል እዛው ቁጭ ብሎ ወጥተህ ደግሞ ሌላውን ማየት ከፈለክ ይኸው ቆይ እስኪ ኒው አድቨንትን ባገኘው እሱም ደስ ይለኛል። እሱም በደንብ እንትን ስለሚል እሺ ይኸው ካቶሊክ አንሰር ይኸው ቸርች ፋደርስ ይኸው እነ ሂፖላይተስ አሉ ይኸው እነ ጀስቲን ማርቲር ኢግናሽየስ ኦፍ አንቲዮክ አግናጢዮስ የአንጾኪያው አግናጢዮስ ጀስቲን ማርቲር ሰማዕቱ ዩስጢኖስ ኢራኒየስ ቅዱስ ኢሬኒዮስ ተርቱሊያን ሂፖላይተስ ኦሪገን ሲፒሪያን ኦፍ ካርቴጅ ይኸው ሳግ ሲሪል ኦፍ ጀሩሳሌም አምብሮስ ኦፍ ሚላን ቴዎድሮስ መሰፐስ ኦገስቲን ካውንስል ኦፍ ኤፌሰስ ያመጡልሃል። ትወጣለህ፣ ሌሎች መግባት ትችላለህ። ይሄ የካቶሊክ ነው ቸርች ፋደርሶችን የሚያሳይ ይኸው the Eucharist theology of early church father ይኸው ይሁት እንድታዩት ነው። በቃ ከእናንተ ጉግል ማድረግ ብቻ ነው የሚጠበቀው። ጉግል አጥንተው የሚመስሏችሁ በቃ ተጨንቀው ምናምን ይኸው the early Eucharist theology of early church father ይኸው ይሁት ይሁት በጠቅላላ ይኸው ኢሬኒዮስ እያለ እያንዳንዱ መጽሐፎችን ይጠቅስላቸዋል። ይሄ አግናጢዮስ ነው። ምጦ ለአንበሳ የሚባለው ይሄ ነው። ያው አንበሳ ሲበላው በልቶ ሲሞት ቁጭ ይላሉ፣ ይበላሉ፣ ይጠጣሉ። ከዛን በዚህ ዙሪያ ዲቤት በጣም የሚያሳፍረው ነገር ምን ዋሃ ቃላችሁ አንድ ሰው በአንድ ሩዝ ዙሪያ በጥምቀት ዙሪያ 5 ጊዜ ዲቤት የገባ ሰው አውቃለሁ። 5 ጊዜ በመጽሐፍ ቅዱስ ዙሪያ 4 ጊዜ ዲቤት የገባ ሰው አውቃለሁ። 4 ጊዜ በካኖን ደረጃ በካኖን ዙሪያ አንድ ግለሰብ ነው ብላችሁ
ከኔ ጋር በባይብል ካኖን ዲቤት አድርገን ዝም ብሎ ወጥቶ በአላቅም ቋጭቶት ወጥቶ ከታላቁ ጋር ዲቤት የገባ ሰው አለ በባይብል ካኖን። ኢቭን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አስቂኝ ዲቤት በቃ ምንድነው? እኔ ሳስብ በቃ ሂኒርስ በቃ ገንዘብ ነው እሱ። ሰው እንትን አላለ በቃ ከተለያዩ ሰዎች ጋር በአንድ ርዕስ ሁሉም እኮ ኦርቶዶክሶች ናቸው። ጥምቀት ገብቷል። ምክንያቱም ያውቀዋል ገንዘብ እንዴት እንደሚያገኝ። በጥላቻ የሰከረ ማህበረሰብ አለ። ጥላቻ ለሰከረው ማህበረሰብ ጥላቻን ይግተዋል። ጃስት በቃ እና አይኔን ግንባር ያርገው እየተባለ ይዋሻል። በቃ አይኔን ግንባር ያርገው፣ ፍለጠኝ፣ ቁረጠኝ ይዋሻል። ሲዋሽ ደግሞ እንዲሁ አይደለም ጥግ ድረስ ነው የሚዋሻው። የት አባቱ ይዋሽለታል ነው ውሸቱ ራሱ። የሚገርማችሁ ባሉበት ቸርች ውስጥ ፓትሮሎጂ የሚል ትምህርት የላቸው። ሉትራን ውስጥ ነው፣ ሉትራንና አንግሊካን ውስጥ ነው ፓትሮሎጂ ትምህርት ያለው። ያሉበት ትምህርት የአባቶችን ትምህርት የሚቃወም ቸርች ውስጥ ቁጭ ብሎ ቁጭ ብሎ ልክ የአባቶች ትምህርት እንደሆነ አክት የሚያደርግ ሰው አለ። ልክ እንደተማረ እንዳወቀ እዚሁ ቁጭ ብሎ ከኛ እየሰማ ቁጭ ብሎ ጎግል እያደረገ እንትን እያለ ዳስ ኢት ዳስ ባድ። ምንድነው ኢንቴንሽኑ ስትሉ በቃ ጥቅም የለውም። ኢትስ ዩዝለስ ነው። ለዛ ነው ብዙ ጊዜ እዚህ ማህበራዊ ድረገጽ ከጥቅሙ ይልቅ ጉዳቱ ያመዝናል። እውነተኛ ክርስቲያን አለ ስትሉ እውነተኛ ክርስቲያን የለም። ደግሞ እኮ የሚያስቀው ምን ነገር ምን እንደሆነ ታውቃላችሁ? ጭራሽ አባቶች ያላሉትን ነገር ኦገስቲን እንዲህ ይላል። ይኸው አንድ ቦታ የለም። ልክ እንዳነበቡ ሰው እኮ ነው አክት የሚያደርጉት። ይኸው አንድ ቦታ ካሳየኝ ይላል። ልክ አንብቦ ወይም ተምሮ እንዳለፈ ሰው የለም እኮ በሱ ቤተ እምነትም ቴዎሎጂውም የለም፣ ትምህርቱም የለም፣ ምንም ነገር የለም እኮ። ግን ስግጥ ብሎ ከኦርቶዶክሶች ጋር ዲቤት ይገባል። አንድ እስኪ በተማራችሁበት ትምህርት ቤቶች በቸርቻችሁ ውስጥ ፓትሮሎጂ የሚባል ትምህርት እስኪ ኤቪደንስ አምጡ ብላችሁ ጠይቁ እስኪ። ከታች ያላችሁ ምዕመናኖቹ ጠይቁት እስኪ። የለም፣ ምንም የለም ትምህርት፣ አንድ ትምህርት የላቸው። ግን ስግጥ ብሎ የአባቶች ትምህርት አባቶች እንዲሉ ከአባቶች ሲጀመር እኮ የለም። ሲጀመር የአባቶችን ትምህርት እንኳን እኮ የማይቀበል ቤተ እምነት ውስጥ ነው። ምንድነው ስትሉ በቃ ገንዘብ ያገኙበታል። ገንዘብ ካገኙ ለምን ሌላው ደቻ አይበላም? ዛሬ ዋሻውን ነገ ይቀበላል። ዛሬ ዋሻል ነገ ይቀበላል። ዛሬ መጣት ጀግና ያጫውተዋል። ነገ ደግሞ ይሄንማ አምናለሁ ይላል። ይሄንማ አምናለሁ፣ በዚህማ እናምናለን እኮ ይላል። ሰው እንዴት የአባቶችን ትምህርት ሳይማር በቤተ እምነት ደረጃ ያልወሰደው ልክ እንደሚያውቅ እንዳዋቂ እንዴት ሚዲያ ላይ መጥቶ አክት ያደርጋል? ግን አይደብርም እንዲህ አይነት ነገር? አንዳንዴ የምሬን ነው የምላችሁ። የለም ፓትሮሎጂ ትምህርት አለ ወይ? የለም። ያለው ቤተ እምነት ውስጥ የነገር አቦ ትምህርት የለም። ፓትሮሎጂ ኮንሰንሰስ አለ? የለም። የመሰለና የደሳለኝን ቸርች እኮ አከፍትም ነበር። ያየለና የዘለቀን ቸርች አከፍትም ነበር እኮ ፓትሮሎጂ ኮንሰንሰስ ብትቀበል። እንትና እርር ይበል ድብን ይበል እያልክ ቸርች አትለጥፍም። ርጽፈ የለም። ፓትሮሎጂ ኮንሰንሰስን ሳትቀበል መተህ ሳንቲ ለመልቀም ስትል ሳንቲ ለማግኘት ስትል ስግጥ ብለህ ከኦርቶዶክስ ጋር ዲቤት ተለ ደግሞ እኮ ቁጥር አንድ ዲቤት ታሪዎች እኮ ናቸው። ፈራችሁን አይደል? ልክ እውቀት እንዳለው እኮ ሰው እንዴት እንደማይሳቀቅ እኮ ነው ግራ የሚገባኝ። ሰው በቃ ሼም የሆነ ሼም እንኳን የሚባል ነገር የለም። እኔ በጣም የምሳቀቀው ባልተማረበት ባላደገበት በሌለበት ስግጥ ብሎ ይሄ እንዲህ ነው። የአባቶች ትምህርት አይደለም። ልክ የአባቶች ትምህርት
የትኛዋ ቸርች ናት የአባቶች ትምህርት ብላ የምታስብ? እስኪ ንገረን። አሁን እስኪ ሚኒ ዲቤት የሚገቡ ሰዎችን ያዙና እውነት ቸርች ፓትሮሎጂክ ኮንሰንሰስን ትቀበላለች ወይ? እስኪ ሞጅል ላክልኝ በሉ። እስኪ የትኛው ቸርች ናት አንተ የምታስተምረውን ትምህርት የምታስተምረው ብላችሁ እስኪ ጠይቁ። ምን እንደሚሏችሁ ታውቃላችሁ? ከመጽሐፍ ቅዱስ ካልተቃረነ እንቀበላለን። ይሄ የሆነ የደደብ እንትን ይሄ ምንድነው? ይሄ ማባበያ ህዝቡን እንደ ደደብ ቆጥረውታል እና ያባበሉታል። መጥተው እነሱ ገንዘብ ያገኙ ምንም ነገር ሊሏችሁ ይችላል። ምንም ነገር ገንዘብ ያገኙ። ይሄን ነው የምላችሁ። በቤተ እምነቷ ውስጥ የሌለ ትምህርት፣ የማያምነውን ትምህርት የሆነን ግሩፕ አሸነፈ እንዲባል እንዲህ ነው እንዲባል ከእንትና ጋር እንዲገባ እንዲባል አንዳንዴ በእነዚህ ልጆች የሚጠፉ ሰዎች በጣም ያሳስቡኛል። በእነዚህ ልጆች የሚጠፉ ትምህርት ሰዎች። ምክንያቱም ሂዱና ጭንቅላታችሁን እጠቡትና ሄዳችሁ እስከዛሬ ያረጉትን ዲቤት ግቡና ከፍታችሁ እዩት። የእውነቴን ነው የምላችሁ። ክፈቱና እዩት። ኢንቴንሽናል የሰው ልጅ እንዲድን አይደለም ዓላማው። የሰው ልጅ እንዲድን ሳይሆን እዛ ጋር የሚሰበስቧት ገንዘብ ነው የምታሳስባቸው። የሚሰበስቧት ገንዘብ አይተናል። እኛ ብዙ ነገር እንዲተውን በጣም ብዙ ዋርን አድርገናቸዋል፣ ተናግረናል። የሌለህን ማትቀበለውን ማታምንበትን ትምህርት ለክርክርና ለጭቅጭቅ ይዘህ አትምጣ። ይሄ ጥሩ አይደለም። ያንተ ቤተ እምነትም አታምንም፣ ትምህርትህም አይደለም። ካያችሁ ይጀምሩና ልክ ዕውቀት እንደሌላቸው ኦብቪየስሊ ይታወቃልና ወደ ምን ይቀይሩታል መሰላችሁ? ወደ ስድብ ያዞሩታል። ካያችሁ ዝም ብላችሁ ልብ ብላችሁ ያቸው። እስኪ ዲቤታቸውን ቁጭ ብላችሁ እነዚህ ሰዎች 5 ደቂቃ ስለሚያምኑት ነገር አያወሩም። 5 ደቂቃ ሰጣችኋቸው ቀጥታ ስድብ ውስጥ ነው የሚገቡት። አይችሉማ። እዛው እየነገራቸዋቸው እዛው ጎግል ያደርጋሉ። ጎግል እዛው ቁጭ ብሎ ጎግል ቁጭ ብሎ በቃ እስከ መቼ ነው እንዲህ አይነት ነገር የሚዘልቀው? እስከ መቼ ሰውን እያደነዘዛችሁ እናንተም ደንዝዛችሁ በገንዘብ ሰውን አደንዝዛችሁ እስከ መቼ ነው የምትቀጥሉት? እስከ መቼ? እስኪ ይሄ ነገር መቼ ነው ማብቂያችሁ? እውነት ከሆነ አሳዩን። በቃ እኔ ማየት እፈልጋለሁ። እስኪ የትኛዋ ፓትሮሎጂክ ኮንሰንሰስን የምትቀበል የትኛዋ ናት? ሉትራን እናውቃለሁ፣ አንግሊካን እናውቃለሁ። በተወሰነ መልኩ ኦገስቲን የምትቀበል ቸርች አውቃለሁ፣ ካልቪኒስት ቸርች። ሌሎቻችሁ የትኞቻችሁ ናት? እስኪ ንገሩኝ እና እኔ ላንብብ። መጽሐፍ ጠቁመኝ። መጽሐፍ ጠቁመኝ። ከዛ እኔ ያነባለሁ። ከዛ መጥቼ ኦኬ ለካስ እንዲህ ማለ ልበል። እስኪ መጽሐፍ የሚጠቁመኝ እስኪ የትኛዋ ቸርች ናት ፓትሮሎጂክ ኮንሰንሰስን የምታስተምር? ንገሩ። እንደው 5 ሰው ነው ይሄን ስሙልን። ቀርቦለት ነበር። እንደው 5 ሶላዎችን መጽሐፍ ቅዱስን እንግዲህ እዚህ ጋር ያላዋቂነትና የትዕቢት ጥግ ነው እዚህ ጋር ማሳያችሁ። ምድር ላይ ስግጥ ብለው ገንዘብ የሚሰበስቡ ሰዎችን ስሟቸው። ይዛችሁ መሞገት አትችሉም ሲለን ስሙ። እንደው 5 ሶላዎችን መጽሐፍ ቅዱስን ይዛችሁ በ5 ሶላ ዙሪያ ይሄ 4 ነው 5 ይሄ ልጅ ተከራክሯል። በየቤቱ እየገባ ምንም ኤቪደንስ የሌለው ሰው፣ በግምት የሚኖር ሰው ተመልከቱ። እንደው 5 ሶላዎችን መጽሐፍ ቅዱስን ይዛችሁ መሞገት አትችሉም ሲለን ስለነበር ወንድማችን፣ እሱም ላይ ከፈለክ መንገዱ ክፍት ነው፣ ናና እንወያይ የሚል ጥሪ ቀርቦለት ነበር። ስሙ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኪዳን መጣው። ከየት አመጣው? በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ካዲያይ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት በደንብ ስሙ። በነበሩበት ዘመን ኦፍ ኮርስ
ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው እንግዲህ ሐዋርያት በነበሩበት ሰዓት የቃል ትምህርት ባለስልጣን ነበረ። ኦፍ ኮርስ አለም እንግዲህ እግዚአብሔር ያሳያችሁ ምን ያህል ስግጥ ብለው ሳንቲ ለመሰብሰብ እንደሚገቡ ነው። ምን ብሎ ነው ሲገባ የገባው? ሶላ ስክሪፕቸራ የሐዋርያት ስም ትምህርት ነው ብሎ ስክሪፕቸር በሌለበት ጊዜ በሌለበት ዘመን ሶላ ስክሪፕቸራ። እንግዲህ ከእንደነዚህ አይነት ሰዎች ራሳችሁን እንድታድኑ ነው የምፈልገው። አያውቁ ስግጥ ብለው ስተት ሰውን እንዲይዘው ገሃነም እየከተቱ ስላሉ ሰዎች ነው ማሳያችሁ። ስሙት በደንብ። የሐዋርያት ትምህርት ነው ሶላ ስክሪፕቸራ ብሎ ነው የመጣው። ስሙ ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ስሙ የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ስሙ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። ሐዋርያት በነበሩበት ዘመን አላልኩም። እኚህን ተሸክማችሁ ነው እኚህ ልጆች በእውቀት አይደለም የሚያወሩት። መምህራን ካሉ የሚያስተምሩ መምህራን ጋር ሄዱ አውሩ ምንላችሁ ለዚህ ነው። ሁሌ ገብተው ተዋርደው እንደወጡ ሁሌ የማያውቁትን ቶፒክ ይዘው ይገባሉ። የማያውቁትን ትምህርት ይኸው ስሙት ስሙ በደምብ እሱም ላይ ከፈለክ መንገዱ ክፍት ነው። ናና እንወያይ የሚል ተመልከቱለት ነበር። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ጌታ መጣው በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ካዲያይ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት እነሱ በነበሩበት ዘመን ኦፍ ኮርስ ሐዋርያት በነበሩበት ሰዓት ባለስልጣን የማይሳሳተው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ሐዋርያቱ ሲያልፉ ብሏል። ያለ ዕውቀት ስግጥ እያሉ እገሌ ዲቤት ይምጣ እና ከፈለከኝ ምናምን እግዚአብሔርን ነው የምለው። አንድ የሰንበት ትምህርት ቤት የአንደኛ ዓመት ተማሪን ይሄ ልጅ አይደለም የዚህ ሙሉ ጓደኞች ዲቤት ላይ አይችሏቸው። ልክ እንዲህ ስግጥ ማለት ካሉ ስግጥ ሙሉ ዲቤቱን ተመልከቱ። ግቡና ትምህርት አይደለም እነዚህ ያዙት። በቃ ቁጭ ብለው ሳንቲ መቃረም ታውቃላችሁ? ስሙት ክፍለ ዘመን ላይ ማለት ነው። ስሙት ሁለተኛው ክፍለ ዘመን ሐዋርያት ካለፉ በኋላ ብለዋል። ትምህርት ሊኖር የሚችል የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም ሙሉ ዲቤቱን ግቡና ዩቲዩብ ላይ እዩት። አይ ቲንክ ጭነውታል። ቁጭ ስቃችሁ ነው የምትል ሰው በዚህ ልክ በእፍረታም ይሆናል ወይ? ተናግሮ እንዲህ ብለህ ነበር ሲባል አላልኩም ይላል። ስሙት። እንደ አምስቱ ሶላዎችን መጽሐፍ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን። የመጀመሪያው ክፍለ ዘመን መገባት ይችላል። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ስሙ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት ሁለተኛ ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። እስከ 5ኛው መቶ ክፍለ ዘመን መጽሐፍ ቅዱስ ብቻ ቢኖር እንኳ ከ5ኛው መቶ ክፍለ ዘመን በኋላ ቢኖር እንኳን ሊኖር የሚችለው እስከዛ ጊዜ። ምክንያቱም ስክሪፕቸሮች ሙሉ አልነበሩ። አልተሰበሰበም። መጽሐፍ ቅዱስ አልተሰበሰበም። የመጨረሻው የመጽሐፍ ቅዱስ ስብስብ የተካሄደው የካርቴጁ ጉባኤ ላይ ነው፣ 419 ላይ ነው። እንግዲህ በዚህ በኩል ያለው ምንም ዕውቀት ስለሌለው በቃ ቱቲያቸውን ይነፉታል ለጉድ። ሆዳቸው ቅሪላ እስኪያክል ውሸት በቃ ስግጥ ብሎ ስሙ። አላልኩም የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? ሐዋርያቱ ሲያልፉ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም
የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አላልኩም ሰዎች ስለሚሰሙ ችግር የለውም። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበው ለምሳሌ የአዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር። ሁለተኛው ክፍለ ዘመን ላይ እኮ አሁን ባለው ጥራት መሰረት ከሆነ አልተደረገም። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ አሁን ባለው ሁኔታ የለም ነው ያለው የአዲስ ኪዳን መጽሐፍ። እንግዲህ ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ ነው የሐዋርያት ትምህርት ነው ብሎ ነው ዲቤት የገባው። እግዚአብሔር ያሳያችሁ ሰውን እንዴት መቀለጃና መጫወቻ እንደሚያደርጉት አያችሁ። እነሱ ገንዘብ ያገኙ እንጂ እንደፈለጉ ነው ሰው የሚነዱት። የአባቶችን ትምህርት አያውቁ፣ አልተማሩ፣ እንዴት እንደሚጫወቱባቸው ተመልከቱ። ሲጀመር ኒው ቴስተመንት በስብስብ ደረጃ ራሱ በአራተኛው ክፍለ ዘመን ኒው ቴስተመንት ሙሉ አልተሰበሰበም። ኒው ቴስተመንት በአምስተኛው ክፍለ ዘመን ላይ ነው ኒው ቴስተመንት እንኳን አልቀው በመጽሐፍ ደረጃ እንትን ያሉት። እግዚአብሔር ያሳያችሁ። ስሙት ጉድ። መጀመሪያ ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የአዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም እሱ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማራባት ምን የሚባል ቦታ ላይ ነው። ደፋር እኮ ናቸው። የአባት ስም ሲጠሩ ሄሬኔዎስ አለ። ማን ነው ብላችሁ ብትጠይቁት አያውቅም። እግዚአብሔር ያሳያችሁ። ከኛ የሰሙትን ነገር ጽፈው ይይዙና እዛ ያውቃሉ እንዲባሉ ያለ አውዳቸው። እንግዲህ ሄሬኔዎስ መጽሐፍ ቅዱስ ብቻ የሚል ትምህርት አስተምሯል። እግዚአብሔር ያሳያችሁ። ሄሬኔዎስ መጽሐፍ ሳይኖር መጽሐፍ ቅዱስ ብቻ ብሎ የሚያስተምረው አልበቃ ብሎት ሌላ ሰው ዲቤት ይጠራል። አልበቃ ብሎ እግዚአብሔር ያሳያችሁ። ቅዱስ ሄሬኔዎስ ባልተሰበሰበ መጽሐፍ እርሳቸው ባላገኙት እርሳቸው ጋር ባልደረሰ መጽሐፍ ቅዱስ ብቻ ብለው አስተምረዋል። ሄሬኔዎስ አለ። እንግዲህ የሚጠቅሰውን መጽሐፍ እንየው። መጽሐፍ ቅዱስ ብቻ ያለው ቡክ 3 ቻፕተር 1 ቨርስ 1 ላይ ተመልከቱ ጋይስ። ቡክ 3 ቆይ ስሙት በደንብ የሚጠቅሰውን ጥቅስ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የአዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም እሱ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማራባት ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? ቡክ 3 ቻፕተር 1 ቨርስ 1 ላይ ቡክ 3 ቻፕተር 1 ቨርስ 1 ቡክ 3 ቻፕተር 1 ቨርስ 1 እኮ ሰው እኮ ዝም ብሎ ሳክስ። እኔ እኮ ጭራሽ ማይገናኝ ነገር እኮ ነው የሚጠቅሰው። በቃ አንድ የሚመሳሰል ነገር እኮ ጠቅሰው አያውቁም። አንድ የሚመሳሰል እኔ እኮ እውቀቱ ኖሯቸው ቢፎክሩ ደስ ይለናል። ቢፎክሩ ማለት ነው። እንግዲህ የሚጠቅሰው ሄሬኔዎስ መድፈነ መናፍቃን የሚባል መጽሐፍ አለ ማለት በሳቸው ፌመስ እንትናቸው እሱ ነው። በደንብ እንትን የሚሉት ለግኖስቲኮች የኖስቲዝም እምነት ተከታዮች ለነሱ የጻፉት መጽሐፍ መድፈነ መናፍቃን። እኛ ምን ትላለች መሰላችሁ? የሆነች አንድ ሴትዮ አለች ጎረቤታችን፣ ደፋር አይነ ስውር ቪዲዮ ቤት ልግባ ይላል። እንግዲህ አሁን ይሄ ቶፒክ ላይ እንግዲህ ሄሬኔዎስ በነበረበት ዘመን አይደለም የአዲስ ኪዳን መጽሐፍ እሱ አልፎ ከ300 ዓመት ከ200 ከ300 ዓመት በኋላ ራሱ መጽሐፍ ቅዱስ ይሄ አሁን የምናየው መጽሐፍ ቅዱስ ኒው ቴስተመንት ይላችሁ በመከራን የተሰበሰበው። እንደውም ዮሐንስ ራእይን ቅዱስ ዮሐንስ አፈወርቅ ነው አይደል የተረጎመው ዮሐንስ ራእይን። እግዚአብሔር ያሳያችሁ። ዳግም ጻፎ የሚባለው ዮሐንስ ራእይን ቅዱስ ዮሐንስ አፈወርቅ ነው። በጣም የሚያስቃችሁ ነገር ሶላ ስክሪፕቸራ ሲል ማርቲን ሉተርም ጆን ካልቪንም ጭምር ያዕቆብ መልእክትና ዮሐንስ ራእይን አይቀበሉትም። እንደውም ያዕቆብ መልእክት ገለባ መልእክት ይለዋል፣ አይቀበሉም። ጆን ካልቪንም ማለት ማርቲን ሉተርም። ሌላ ጊዜ እንመጣበታለን። መጽሐፍ ቅዱስ በሌለ ዘመን ሶላ ስክሪፕቸራ የሚል ትምህርት አለ ብሎ እንግዲህ እስኪ ቡክ 3 ቻፕተር 1 ቨርስ 1 ያው ረንደም ላይ የተጠቀሰ ጥቅስ ነው። ያቃል እንዲባል አባቶችን ያቃል ጎበዝ ነው እንዲባል የተጠቀሰ ጥቅስ ነው። እስኪ እዚህ ጋር አንዱ ወንድም አለ። እስኪ ምን ብሎ እንደሚያነበው እንስማላችሁ።
ከቱ ጋይስ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምሯል ብለው ይሄን ነገር we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? ከሐዋርያት ውጪ የተማርነው ሌላ ከማንም አይደለም ከሐዋርያት እንጂ የሚል ጽሑፍን ነው እዚህ ጋር እየተናገረ ያለው ሄሬኔዎስ። ስለተማሩት ስለ ቃል ትምህርት ነው እያወራ ያለው። ክፍሉ እንደውም ሲጀምር ስለ ስክሪፕቸር አይደለም እያወራ ያለው። ስለ ጭራሽ ከስክሪፕቸር ጋር እኮ የሚገናኝ ነገር አይደለም። ስሙት፣ ስለ ትምህርት ነው እያወራ ያለው። from none others the plan of our salvation የድህነታችን ዕቅድ የተማረው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? done from those through whom the gospel has come down to us በእነሱም ወንጌል በእነርሱ በኩል ተላልፎ ከተሰጠን ከሐዋርያቱ ነው ያ ክፍል የሚለው። ስሙት ማለት የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። እኔ እኮ አንገቱን ይነቀንቃል። እንግዲህ ለእነዚህ ብላችሁ እነዚህ ልከዋችሁ ነበር አልመታችሁ ስትሳደቡ የከረማችሁት። በጣም የሚገርመው ምን አለ ዕውቀት ያለው ሰው ይዛችሁ መታችሁ፣ ዕውቀት ያለው ሰው ልኳችሁ መታችሁ ብትሰድቡን ምን አለበት? የእውነቴን ነው። ሰንበት ትምህርት ቤት ከህፃናት ክፍል ያደጉ ቁጭ ብለው እንዲህ አገላብጠው ነው የሚያበጥሯችሁ፣ አገላብጠው። ምክንያቱም ምንም ስለማታውቁ እንግዲህ ሶላ ስክሪፕቶራ ብሎ አስተምሯል ብሎ ነው እንግዲህ የመጣው ማን? ሄሬኔዎስ ስሙ። those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው መጽሐፍ የሆኑ ዘንድ እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ጌታ መጣው ቃል በቃል እየጠየቀኝ ነው። ለማንኛውም ግን እንደዚህ ነው። በቃል ደረጃማ የለም መጽሐፍ ቅዱስ ላይም የለም የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለው ትክክል። አሁን በቃል ደረጃማ አልጠይቅም የለም መጽሐፍ ቅዱስ ላይም የለም አባቶች ላይም የለም። ቅዱስ ኢራኔስን ጠቀስክልን አነበብ ነው። ስለዛ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራት ተስማማ ማለት ነው። እንግዲህ ሰው ሲሉ እየሰሙ እንዲህ የሚባል አባት እንዲህ ብሏል ሲሏችሁ እነዛ አባት ስለሚሉ አይደለም። ገባችሁ? ክፈትና ቦታውን አሳየን በሉ። የለም ምንም የሚል ነገር ስለሌለ በግምት እንትን ይላሉ። የሰው እኮ ፋሚሊያር የሆነ ጥቅስ እንኳን እንትን ይላል። መጽሐፍ ቅዱስ በሌለበት ዘመን ይኸውላችሁ ሶላ ስክሪፕቸር እንደነዚህ አይነት ሰዎች ናቸው አይደለ? እያሰማሩ ሰው የሚያሰድቡት እያሰማሩ ምናምን እነ ቴልኮም እነ ግሎሪን እንግዲህ እየላኩ የሚያሰድቡን እነዚህ ናቸው። አያችሁ እኚህ ናቸው። ለምን የፈሩ ይመስላችኋል? ምክንያቱም እኔ አለቃቸውም። የሆነ አባት ሲጠቅስ ክፈተው ነው የምለው አይልም፣ እንዲህ ነው የምለው፣ ቀጥታ ነው የምነግረው አይልም፣ እንደዚህ ክፈተው። ይሄ አካሄዳቸው ደግሞ ሳንቲ ለመሰብሰብ አይመችም። የኔ አካሄድ ሰው ሊያደነዝዙና ሊያታሉ አይችልም። ምክንያቱም ፕሮጀክት ስለሆነ አይችሉም። የግድ መፍራት አለባቸው። የምር እውነታቸውን መፍራት ነበረባቸው። የፈሩኝም ለዛ ነው፣ መፍራት ስላለባቸው ነው። ምክንያቱም ለዘመናት ህዝቡን በውሸት ጠፍረውት በጥላቻ ተጠፍሮ ህዝብን ከህዝብ እያባሉ በእምነት ስም የማይለውን የሌላውን ቤተ እምነት እያበሻቀጡ እነሱ ቁጭ ብለው ገንዘብ ሜክ ስለሚያደርጉ ከዚህ በኋላ ይቆማል። ከዚህ በኋላ ይቆማል። አንተ ቁጭ ብለህ ጠጅ ጠላህን ቁርጥህን እየበላ እዛ እርስ ተሰታተህ ገብተህ ስግጥ ብለህ እንትን ትላለህ። እዚህሳ ምስኪኑ ህዝብ
ሲባላ ይኖራል። በፍቅር እናንተ መጣችሁ እኮ ነው እንዲህ ብትብትብት ያለው። እኛ ያኔ አብረን ከፕሮቴስታንቶቹ ጋር እኮ እስልምና ላይ እንሰራ ነበረ። እስልምና ላይ እንንገራችሁ እንደ ስማችን ሳውል የሚል ስም ነበረኝ እኔ በመጀመሪያ 174,000 ምናምን አካውንት የተዘጋብኝ አካውንት ማለት ነው። ሳውል የሚለው አካውንት እስልምና ላይ እንሰራ ነበር በሰላም እስልምና ላይና ኦንሊ ጂሰስ ላይ። ዳንኤል እውነት ለሁሉ አወቃችሁት አይደል? እስልምና ላይ የሚሰራው እኛ እየሰራን እያለ ነው ዳንኤል እውነት ለሁሉ የመጣው። እነ ዳንኤል ሲመጡ ከዛም በኋላ ነው ያው ሚዲያው ሲበጠበጥ የሆኑ ግሩፖች ገቡ፣ ኦርቶዶክስን አታክ ማድረግ ሲጀምሩ እኛም እንትናችንን የቀየር ነው ዱላችንን ያዞር ነው የዛኔ። ምክንያቱም ያኔ በሰላም ነበረ የምንወያየው፣ ቁጭ ብለን ዲስከስ እናደርግ ነበረ። በደንብ ዲስከስ እናደርግ ነበረ። አለ አንድ የኦንሊ ጂሰስ በጣም የሆነ አንድ ቀይ ሰውዬ እሱ ቤት እየገባን በግሩፕ ነበረ የምንገባው። እነዛ ልጆች አሁን ቲክታክ ላይ የሉም፣ ብን ብለው ጠፍተዋል። አንድ እኔም አሁን ቲክታክ ላይ እንዳለ ማቆራሱ ዳንኤል እውነት ለሁሉ ለሚባል የሚሉትን ልጅ ነው። አዎ በረከት ኤግዛክትሊ በረከት የሚባል እናሰቃየው ነበረ። መጨረሻ ላይ መሮት አሁን ከእናንተ ጋር አላወራም አለ። አውቆ ማይችሉትን ማስገባት ጀመረ። እናፋጣው ነበረ። ኮንጌል አማኙ ጋር እንዲህ ነበር እንሰራ የነበረው። መጡ ያው እንደነዚህ አይነት ቅል ራሶች መጡ። በቃ በጠበጡት ምንም ሳያውቁ እናቃለን እያሉ አክት እያደረጉ በቃ አላማቸው ምንድነው ብላችሁ እንትን ስትሉ ቢዝነስ ነው። በቃ ዳይሜክ ቢዝነስ። ሰው ለምን እንደፈለገ አይሆንም። ቢዝነስ ነው የሚሰሩበት። እኔ የምሬን ነው። ተው ብዬ እባካችሁ አትሊስት ይሄ ነገር ለምን ትምህርት ላይ አይሆንም? እኔ ትዝ የሚላችሁ ከሆነ አሁን እኔ ከቃሌ ጋር 2 ነው 3 ጊዜ ዲቤት 3 ጊዜ ምናምን ዲቤት ገብተናል። አንዴ በመጽሐፍ ቅዱስ ቀኑና የመጽሐፍ ቅዱስ ቀኑና ከቃሌም ጋር ከሃኔልም ጋር እኔ ገብቻለሁ። በነገራችን ላይ እንደውም ለሃኔል ሁለተኛ ዙር ጥሪ ሁሉ አቅርቤለት ነበር። ለሃኔል በፊት ነው የምላችሁ። ከቃሌ ጋር አንዴ ጸዲ ቤት ጀምረን አማንሻሎም ቤት ከ2 ሰዓት በላይ የፈጀ በመጽሐፍ ቅዱስ 15 ደቂቃ 20 ደቂቃ አማንሻሎም እየጨመረልን ረጅም ሰዓት ወስደን ዲስከስ አድርገናል። ዩቲዩብ ላይ ለጥፍ አይ ቲንክ ለጥፈውታል መሰለኝ፣ ገብታችሁ እዩት። እስኪ ለብሰ መንግስት አበበ እስኪ ናግባ። ይሄ ነው ስፖንሰር ሆኖ አንዱ ባህር ዳር ቁጭ ብለው ስፖንሰር አስደርጓቸው እነ ቃሌን ያው ሲሰድቡን የከረሙት እነዚህ ናቸው። አበበ ለብሰ መንግስት ኦርቶዶክስ ነበርክ? እስኪ አንድ ነገር ልጠይቅህ። አጠይቅህ። ቆይ እስቲ ምን አዲስ የባህር ዳሩ የታድሶ ክንፍ ነው። ቆይ አንዴ ሚውት እንዳታነሳ። ኦርቶዶክስ ነበርክ? ተረጋግተህ አውራ። ሰሙዬ ቆይ እስቲ አንተም ተረጋጋ። እኔ ተረጋግቼ ነው የማወራ። እሺ እንዲህ አይነት ፖለቲካ አልወድም። በጣም ተረጋግቼ ነው የማወራ። ኦርቶዶክስ ነበርክ? አዎ ልብሰ መንግስት ልጅ ኦርቶዶክስ ነበር። ኦኬ እስኪ ሰላም ልበል። እስኪ ንገረን። ሰላም ልበል መጀመሪያ። ችግር የለውም። የሰላም ሰው ብትሆን እኮ ከታች በኮመንት ሰላም ናችሁ እንዴት ናችሁ ብለህ ትጀምር ነበር። ኦልሬዲ እኮ አስገብተናል፣ ከታች አይተናል፣ ኮመንቶችን እያየን ነው። ከዛን አስገባን። ከገባ በኋላ ሰላም ልበል። ደጅ ተሳድቦ ቤት ውስጥ ሰላምታ አለ እንዴ? የለም እኮ። ስለዚህ አሁን የምንጠይቅህ አንድ ጥያቄ ነው። ሰሙ አረጋጋ። እንደዚህ ነገር አልችልም፣ አቅም የለኝም እንደዚህ ነገር። ሰሙ እኔ በጣም አረጋግቼ ነው ማወራክ። አሁንም በጣም ተረጋጋ። ገባ? እኔ በጣም የተረጋጋው ሰው በእኔ ክርስቶስ ያለ ሰው ነኝ። ኦኬ? በጣም የተረጋጋው የምጠይቅህ በጣም ተረጋግቼ ነው። አሁን የምጠይቅህ 5ቱ አዕማደ ምስጢርን ታውቃለህ? ቀላል ጥያቄ። አለማወቄ ወይስ ማወቄ ምን ይጠቅማል? ኦርቶዶክስ ነበርኩ ብለህ የባህር ዳሩ የታድሶ ክንፍ ዊንግ
በጀት ዲሆንክ ግለሰብ እንደሆንክ ስለማቅ እና አኪዩዝ የምታደርገው አንተ አንድን ቤተ እምነት ስለሆነ ስለዚህ ይሄን የምጠይቅ አሁን ያለበትን ቤተ እምነት ዶግማ እንድትነግረኝ ስለምፈልግ ነው። እውነት ኦርቶዶክስን አውቃት ነው ወደ ወንጌል እኔ በቅንነት ነው የምጠይቅ። ካሁንም ኦርቶዶክስን አውቃት ነው የወጣው ወይንስ አታውቃት ነው የወጣው? ይሄን መልስልኝ። አሁን ቀለል አድርግ። አውቃት ከሆነ አሁን የጠየቅኩን ጥያቄ ትመልሳለህ። ስሙ አሁን ለኔ ምንድነው የሚጠቅመኝ አሁን የጠየቀኝ ጥያቄ? ምክንያቱም ትውልድ እናተርፍበታለን። ምክንያቱም ስለሚጠቅመኝ ነው ያስገባውክ። ስለዚህ አሁን የቀላል ጥያቄ ነው የምጠቅምህ። ምክንያቱም እኔ ትውልድን ከእናንተ አይነቱ ሰዎች ማዳን ስለምፈልግ። ኦርቶዶክስን አውቃት ነው የወጣው። ካላወቃት ወደ ሌላው ጥያቄ ነው የምገባው። ስትወጣ ከኦርቶዶክስ ቤተክርስቲያን ኦርቶዶክስን አውቃት ነው የወጣው። አሁን እኔ የምመልስልህ ጥያቄ ለአንተ ምንድነው የሚሰራልህ? ምንድነው አሁን ምንድነው የፈለግከው ነው? ለምን ምን እንደሚሰራልን እኮ ነገርን። ትውልድን እናተርፋለን ከእንደናንተ አይነት ሰሙ ያረከኝ ነው። መልስልኝ። ተረጋጋ። ይኸው ልመልስልህ። አሁን ተረጋጋ። እኔ በጣም ተረጋግቼ ነው ማወራክ። አሁን እያልኩ ያለሁት ነገር ያንተ ይሄን ጥያቄ መመለስ ትውልድ ይድንበታል። ይኸው መልስ ይሄ ነው። ትውልድን ለማዳን ነው። እኔ ከጥላቻ ከክፋት ከመርዝነት ትውልድን መታደግ ስለምፈልግ ነው። እኔ ምንድን የትኛው መርዝ ማንኛውም ቤተ እምነት ተባብሮ አንዴ ይቅርታ ማንኛውም ቤት ስሰራ አይተኸኝ ነው። ልመልስልህ ነው። የትኛውም ቤተ እምነት ተከባብሮ ትምህርት ላይ እንዲያወራ ስለምፈልግ ነው። ምክንያቱም እኔ የምትጽፋቸው ጽሁፎችን አያለው። ባህር ዳር ጋብዛቸው ባህር ዳር የሄደው ወንበዴ ልዑክ ምን ሲያረገን ይለኝ እንደነበረ አውቃለሁ። አብረህ ቁጭ ብለህ ምን ሞክ ስታረጉ አብራችሁ ኦቬስሊ እናውቃለን። ስለዚህ አሁን እንጠይቅህ አንተ ራስህ ወንጌል አማኝ መሆንን ክርክር እንትን አለ እኔ ስራዬ አንተ ራስህ ወንጌል አማኝ መሆንን ማረጋገጥ ላይ ነው። ቲክቶክ ላይ የለም ወዳጄ። እኔ በደንብ ነው ማቀህ። በደንብ ስለማቀህ እኮ ነው ማወራ። በደንብ አውቃለሁ አበበ። እኔ አንተን አሁን አይደለም ማቀህ። የትኛው ነህ አንተ? ፕሮቴስታንት ነህ? ኦርቶዶክስ ልታወራኝ የፈለግከው? ሰሙ ንገረኝና እናውራ። አንተ ፕሮቴስታንት ነህ ኦርቶዶክስ ነህ? እና እኔስ ወንጌል አማኝ አይደለሁ። ምን አንተ የተጠየቀውን መጀመሪያ አንተ መጀመሪያ አንተ አበበ የተጠየቀበት አንዴ ሚውታር አሬል ሰሙ የጠየቀህን መጀመሪያ ካወራ አወርዳለሁ። አንሳ የለም ሚውት አርግ እንዳታነሳ ሚውትህን። ደረጃ አንተ ጋር እኔ አልገጠምኩ። ደረጃ አንተ ጋር እንትን የለንም። በቃ ደረጃን ተው፣ ከኔ ጋር ነው የምታወራው። እኔ እያወራሁህ ሳይድ ቶክ ስለምትወዱ ሳይድ ትዋጋላችሁ፣ በሰሜን በደቡብ በምስራቅ በምዕራብ እያለ አሁን የትኛው የምታረገው ምን የምትባለው ቸርች? አንተ የትኛው ነው ህብረት የምታደርግ ከወንጌል አብያተ ክርስቲያን? እኔ ህብረት አደረገ የነበረው አማኑኤል ህብረት ነው። አንተ የት ነው ህብረት የምታደርገው? እኔ መሰረተ ክርስቶስ ምስራቅ መሰረተ ክርስቶስ። ያው አዲስ ምዕራፍ አይደለም ምስራቅ መሰረተ ክርስቶስ። ኦኬ ምስራቅ መሰረተ ክርስቶስ። እስኪ the seven pillars of salvation የመሰረተ ክርስቶስ። አረ እንግሊዘኛ አልችልም ማለት እንግሊዘኛ አልችልም። እኔ አማርኛ ብቻ ነው የምችለው። እዚህ ትውልዴ እዚሁ ስለሆነ አማርኛ ብቻ ነው የምችለው። በቃ አንተ ይቃለን ቀላል እኮ ነው። እኔ በአማርኛ ነው መጽሐፍ ቅዱስን አንብቤ ዳንኩት። እኔ በአማርኛ ነው በእንግሊዘኛ እኔ መጽሐፍ ቅዱስ አንብቤ ዳንኩት በአማርኛ ነው። ማምን ሰው አይደለም እንግሊዘኛ ዳንኩ የሚልን ሰው ድኗል ብዬ ማምን ሰው አይደለም እኮ። አሁን አንዴ ሚውት አድርግ ተርጉም ነው ለተረጉም ነው። አንዴ ምትን አታንሳ። ገባ? ሰባቱ ፒላር የተባሉት ሰንሰለቶች
ወይም አንዴን ሚትን እንዳታነሳ የድህነት መሰላል ተብለው የሚጠሩ ወይም ቤዝ የሚባሉ መሰረት የሚባሉ የመሰረተ ትነግረናል። 1 2 3 4 5 6 7 ብለህ እነሱን አለማወቄ ከድነት ሄደ ምንድን ነው የሚያነሳብኝ? አሁን እነሱን አለማወቄ ላለመዳን ወይም ለመዳን ምንድን ነው እንትኑ እነሱ ረዛስ ወርደኝ እኔ ያለኝ ግሩፕ ኮራት ያለኝ ቤት ከፍቼ እኮ እኔም እንዳንተ መጮህ እችላለሁ፣ ግን እንዳንተ እኔ ፖለቲካ አልችልም። እኔ እየጮኩ አይደለም፣ እየጮኩ ያለው አንተ ነህ። ተረጋጋ። እንግዲህ እግዚአብሔር ያሳያችሁ ቤቱ ስለ ድህነት ምን እንደምታውቅ እግዚአብሔር ያሳያችሁ። ይሄ ማለት እኔም እንደው ወንጌላዊ ነው ሆኜ እያወራሁ እኔ ጩኸት ስለማልፈልግ ነው። በነገራችን ላይ በጣም እየጮክ ስለሆነ ነው። እንድትረጋጋ ነው። እሺ ፕሊስ አንዴ መሰረተ ክርስቶስ ሆነ እንግዲህ ወንጌልን ሊሰብክ ይወጣል ይሄ ሰው ማለት ነው። ላልዳኑ ብሎ ማለት ነው። ድነት ምንድን ነው ብሎ ለምሰብከው መጽሐፍ ቅዱስን ነው። መዳን በሌላ በማን የለም። ፖለቲካችሁን ኢየሱስ ያለው መዳን አረስማት ሰሙ ይታታል ሚውት አርግ በህግ አምላክ ሚውት አርግ እኔ ነኝ ሚውት ማረግ ሚውት አታርግ ሰሙ አለዛ ነው ልወጣ በህግ አምላክ እኔ እግዚአብሔርን ሳታውቀውም ህግ የምታውቅ ከሆነ ብዬ ነው። መንፈስ ቅዱስ በነገራችን ላይ ሳይማሩ አስተማሪ ከሚሆኑ ሰዎች ራሳችሁን ጠብቁ። አሁን ይሄ ሰው ቤተ ምን እንደምታስተምር አያውቅም። ወዳጄ መዳን በሰይጣን ነው ብሎ የሚያምን ክርስቲያን ተብሎ የተጠራ ምድር ላይ የለም። ይሄ ገንዘብ የምትሰሩበት ቢዝነስ የምትሰሩበት ፕሮፓጋንዳ ነው። አንተ መሰረተ ክርስቶስ ሆነ ምን ሊሰራልህ ሜሎስ አንተ ድረስ ሄደ ንገረን እስቲ። ከመሰረተ ክርስቶስ ጋር ሜሎስ ምንድን ነው የሚያገናኘው? ምን አገናኘው? ሜሎስ ቁጭ ብሎ ኦርቶዶክስን ስለሚሳደብ አይደል? ምን አገናኘው? ከሜሎስ ጋር ነበር ካርል አብራ። ከእናንተም ብሳችሁ ባልቴቶች ሆናችሁ ቁጭ ብላችሁ ባዳር ቁጭ ብለህ እኮ ስለ ሰው አውርተን የመጣው ወንጌል ሰብከ የመጣው ልትል ነው። ቤተ እምነት ምን እንደምታስተምር ሳታውቅ መዳን በኢየሱስ ብቻ ነው። መዳን በሰይጣን ነው ያለህ ቤተ እምነት አለ እንዴ? ሂድ ኦልጂ ኢየሱስ ጋር ሂድ። መዳን በሰይጣን ነው ብሎ አያስተምርህም። መዳን በኢየሱስ እንደሆነ ይነግርሃል። ኦልጂ ኢየሱስ ጋር ሂድ። ሂድ ሌሎች ቤተ እምነት ጋር ኦኬ። ሂድ ካቶሊክም ጋር ሂድ። መዳን በኢየሱስ ብቻ እንደሆነ ይነግርሃል። ሂድ ኦርቶዶክስም ጋር መዳን በኢየሱስ ብቻ እንደሆነ ይነግርሃል። ገባ? ይሄ ወጥ የረገጠ ይሄ ጨምላቃ ፖለቲካችሁን የሃይማኖት ፖለቲካችሁን ገንዘብ መሰብሰቢያችሁን መሬት ላይ ነው የምትሰሩት ምናምን። እውነት ግን ነው ትሰራለህ መሬት? አውቃለሁ እኮ እኔ ስለማውቅ ያስገባሁት በኮመንት እንትን ስትል ሐዲስ ኪዳን ማለት ምን ማለት እንደሆነ እኮ ማታውቅ ልጅ ነህ። ስለ አዲስ ኪዳን እኮ ጠይቄ ነበር ታውቃለህ። አስታወስከኝ? እኔ የረሳሁህ መስሎ ነው እንዴ? አንተ መጽሐፍ ቅዱስን አውቀክ ቁጭ ብለህ ከነዛ ግስሎች ጋር ቁጭ ብለህ ስትሰድበኝ ነበር፣ ስታሙኝ ነበራችሁ አይደል? የሚገርማችሁ እዛ ሄደው ባህር ዳር ሄደው ስለ ሴትና ስለ ወንድ አውርተው ነው የመጡት። ያው ከባህር ዳሩ መልስ መጣ። የኛ እግዚአብሔር ንጹህ እግዚአብሔር እውነተኛው የኛ እግዚአብሔር ከተዳራቸው ሁሉ ሲያፋታቸው አየን ሚዲያ ላይ። እኚህ ሰዎች ናቸው ዛሬ ስሜን ሊያጠፉ የመጡት ሚዲያ ላይ። እኚህ ሰዎች ቁጭ ብለህ እኮ ስለ ሰው ስታወራ ነው የከረምከው ባህር ዳር ላይ ወንጌል ብላ ውሸታም። ገባ? እኔ የምታስተምረኝ ቤተ እምነት ትምህርቷ ምን እንደሆነ ሳላቅ ኢየሱስ ያድናል ያልኩ አልወጣም ሜዳ ላይ። የኢየሱስን ማዳን ሰይጣን እንኳን ያውቃል ወዳጄ። አወክ? መጀመሪያ ስለ ኢየሱስ ወቅ። ኢየሱስ ማን ነው? ምንድን ነው? እንዴት ነው ሰውን የሚያድነው?
ይሄን ወቅ ተማር ቁጭ ብለህ ገንዘብ ይሰጥሃል። ከወንጌል ይልቅ ገንዘብ ላይ ነው ፎከስ የምታደርገው። አንድ ቀን መተህ ቁጭ ብለህ ድሮም ሳይ ይኸው ዛሬም እንደመጣ ስድብ ውስጥ ነው የገባው። እኛ የማቴዎስ ወንጌል ምዕራፍ 5ን ስንማማር አልነበርክም? ትገባለህ፣ ትወጣለህ፣ ትገባለህ፣ ትወጣለህ፣ ስድብ ትጽፋለህ፣ ትገባለህ፣ ትወጣለህ። አይቼ ነው ስቤ ያስገባው። መጽሐፍ ቅዱስ እያነበብን አንተ ከታች ስድብ ትጽፍ ነበር። ምክንያቱም የእምነት አባቶችህ እዛ ያሉ የሚያስተምሩ ስድብ ስለሆነ። መታችሁ የሰውን ቤተ እምነት ስትጠይቁ አታፍሩም? ሰሙ የት ነው የምትማረው? ደህንነት ተምራን እንትም። እኔ እኮ የሚያስቀኝ ጥያቄ ነው። ሲጀመር እናንተ ተምራችሁ ታውቃላችሁ እንዴ? ፕሮግራም ይዣለሁ፣ ነገረ ድነት የሚል በሳምንት አንድ ጊዜ የምሰጠው ፕሮግራም አለ። እሺ ነገ 1 ሰዓት ላይ ይቀጥላል። ክፍል 2 ነገረ ድነት ትምህርት። መጀመሪያ ቁጭ ብለህ ከኔ ተማር። አንተ ክርስቶስን ወደኸው አይደለም መቼስ? ኦብቪየስሊ እናውቃለን። ድሮም እኮ እናውቃለን። አበበ ለብሰ መንግስት በደንብ ነው ማቀ አውቄ ነው ጉቴ ከቅድም ጀምሮ ስትሳደብ ሞክ ስታረግ ምናምን እኔ እኮ አውቃለሁ። እኔ አሁን አይደለም ማቀ እንተዋወቃለን። ዛሬ አይደለም እኔ እና አንተ የምንተዋወቀው ረጅም የዛሬ 2 ዓመት 3 ዓመት ጭምር ከ3 ዓመት በፊትም አውቃለሁ። ትገባ ነበር እኔ ቤት። እኔ አገልግሎቴ ቲክቶክ ላይ አይደለም ምናምን። ቲክቶክ ላይ ገብተህ እኮ ልታስተምር እውቀት ይፈልጋል። አለበለዚያ እኚህ ባልቴቶች አሉ አይደል ስለ ሴትና ስለ ወንድ ቁጭ ብለው የሚያወሩት። ቁጭ ብለህ ስለ ሴትና ስለ ወንድ አታወራ። እውቀት ይፈልጋል። እውቀት ምን ጠይቃችሁ አውቀን ነው እነማንን ለምን እንዴት ባህር ዳር እንደላካችኋቸው እኮ እናውቃለን። ባህር ዳር ለምን እንደሄዳችሁ ነው። ቁጭ ብላችሁ ስለ ሰው ታወራላችሁ። አይደብራችሁም? ልክ እውቀት እንዳለው ሰው እውቀት ኖሯችሁ እንኳን እኮ ብታወሩ ደስ ይለናል። በነገራችን ላይ እንደፈለጉ ሆኖ ነው። አይታችኋል አይደል ፎቶአቸው እንዴት እንደሚያስጠላ። እስኪ አንድ እኔ የነበርኩበት ቤተክርስቲያን መምህራን ይሄዳሉ ተጠርተው እኛም ሁሉ ተጋብዘን እንሄዳለን። ስንሄድ ግን በጣም ስርዓት አለን። ስርዓት ታውቃላችሁ። አንድ የኦርቶዶክስ መምህር ከሌላ ሀገር ተጠርቶ አዋሳ ሐይቅ ለሐይቅ ሴት እያቀፈ እንትን እያለ አይታችሁ ታውቃላችሁ? ቪዲዮ ለቆ እንደፈለገ መንገድ ላይ አይታችኋቸው ታውቃላችሁ? በጣም ቁጥብ ናቸው። የኔ ስጋ መብላት ሌላውን የሚያሰናክል ከሆነ የሚለው የቃቢ ጳውሎስን ቃል ያስባሉ። ሄደ እኮ ባህር ዳር ምን እየሆንክ እንዳለ እኮ በቪዲዮ እኮ ነው ያየን። ጉድህን ያላችሁ ነግረናችኋል። አትጋጩ ከኔ ጋር ጥግ ድረስ ሄጄ እውነተኛ ማንነታችሁን ነው የምገልጠው ብያችኋለሁ። ያላችሁ እስከዛሬ ዲቤት ያደረጋችሁትን እዚህ ዩቲዩቡን እዚህ ጋር እየከፈትኩ ላሳያችሁ እችላለሁ። ምን ያህል ከእውቀት ነፃ እንደሆናችሁ፣ ምን ያህል መሳቂያ እንደሆናችሁ። ደግሞ አክት ውጥር ስትሉ ምናምን በጣም ምስኪኖች አሉ። በእልህ በንዴት ከቤተሰቦቻቸው ጋር ባለው ብሽሽቅ መጥተው እናንተን የሚሰሟችሁ ሰዎች እንዳሉ እናውቃለን። መርዝ የምትግቷቸው የለ። በእውነትም በህይወትም ነበረገን አጠገባችሁ አደርስም። አንተም ሆነ የአንተ ቢጤዎች በጠቅላላ ተጨፍልቃችሁ እንዲህ። አንድ ኦርቶዶክስ እስኪ አንድ ፓስተር አብሮ ሲጠጣ ፎቶ አንስቶ ሲለቅ አይተህ ታውቃለህ? እኛ አካባቢ በጠቅላላ ወንጌል አማኞች ናቸው። በየሆቴሉ ይጠጣሉ ምናምን። አሁን አበባ ይዞ ስጋ ይበላሉ። አንድ ሰው ፎቶ አንስቷቸው
ጴንጤ ይጠጣል ብሎ አላግጦ አይታችሁ ታውቃላችሁ? ታውቃላችሁ? አታውቁም። አያችሁ፣ ክርስትና ሲገባችሁ እንዲህ ነው የምትሆኑት። ለሚጠፋው ሰው ታስባላችሁ። ለእናንተ ግን ቢዝነስ ነው። ያ ጎበዝ ጀግና ምናምን ትባላላችሁ። ምታዋርዱ ይመስላችኋል። የሰውን ቤተ እምነት ምታዋርዱ ሲመስላችሁ እየተዋረዳችሁ እየቀለላችሁ የግል ህይወታችሁ ሁሉ እየተበጠበጠ ነው። እኔ ምዕራብ ኢትዮጵያ እኮ አብረውኝ የነበሩ ጓደኞቼ የነበሩ ፓስተሮች ነበሩ። በጣም ትልልቅ ፓስተሮች ጓደኞቼ ነበሩ። ቁጭ ብለው ነው ውስኪ ወይን የሚጠጡት፣ ቁጭ ብለው። አንድም ቀን ግን ለማሸማቀቅ ለማሳቀቅ አንድም ቀን አስብ ምን ይዛያለሁ። በቃ አንዳንዴ መከባበር በጣም ጥሩ ነገር ነው። መከባበር ሚዲያ ላይ ገንዘብ ይሄ ምን ቲክታክ ይከፍላል? እኔ እንጃ። እኔ ይከፍላችኋል እንዴ? አይከፍልም እኮ አይከፍልም። ቲክታክ እኮ ገንዘብ የለውም ታውቃላችሁ። ግን ይሄ ባየለ ምን አይከፍልህም። በቃ ፕሊስ ራሳችሁ ነው። ይሄ የክፋት ጥግ ነው። የሚጠጥ ሆነ ኦኬ፣ ካሜራውን ምትልክልኝ ከሆነ ስፖንሰር የምትሆኝ ከሆነ ለው እስኪ ለካሜራ ደገፍ አድርጉኝ የሚጠጡትን። ምክንያቱም የሀገሩን ህዝብ ነው ሚሞሪ ዳጎስ ያለ ቴፓት ነው ሚሞሪ የሚያስፈልገኝ። የሙሉን አይደለም ማነሳው። አረ ከፈለጋችሁ አሪፍ ቪዲዮ ካሜራም ግዙልኝ። ምን ችግር አለው? አይደለም ለኔ ለሌሎችም እየገዛችሁ አይደል? እኔ እኮ አትሊስት ተመለሱ ነው የምላችሁ። ልብ ግዙ ነው የምላችሁ። በፍቃድ ነው የምላችሁ። ግዙልኝ ከፈለጋችሁ። እኔ ላሳያችሁ ከፈለጋችሁ እየቀረስኩ። እንደውም ፍቃዳቸውን እየጠየኩኝ ነው። ፍቃዳቸውን እየጠየኩ ነው። መቀረ ፈታ ብለው ስለሚኖሩ ነውር እኮ ነው የምታደርጉት ነገር ግን ታውቃላችሁ። ባህር ዳር ላይ የሆነ ድግስ ላይ ሄድና ካህን ወይ ፊታቸው ላይ እንትን ሲቀመጥ ፎቶ ያነሳና ባህር ዳር ያለው አዲስ አበባ ላለው ይልካል። ወይ አዳማ ላለው ወይ አዋሳ ላለው ይልካል። ፎቶ እኮ የተነሳው ባህር ዳር ላይ ነው ወይ መቀሌ ላይ ነው ወይ የሆነ ቦታ ላይ ነው የተነሳው ፎቶ። እንዴት እውነት በዚህ ጭቃ በሆነ አስተሳሰብ የሚከብር ጌታ አለ? ወንጌል እኮ መከባበር ነው። ወንጌል ህይወት ነው። ወቅ ወንጌል ህይወት ነው። አንተ የሚመስልህ መበሻሸቅ ነው አይደል? ወንጌል ህይወት ነው። በቃ ህይወት የምትኖረው ህይወት። እናንተ ህይወት ውስጥ ሁሉና እያንዳንዱ ነገር ውስጥ የላችሁ። እዚህ ሚዲያ ላይ እኔ ላይ በደከማችሁት ልክ በየቀኑ ሚስቶቻቸውን በሚፈቱ ፓስተሮች ላይ ለጥፋችሁ አንድ ቀን ተናግራችሁ ታውቃላችሁ? በሚዘሙቱ በሚያመነዝሩ ፓስተሮች ላይ ፎቶ ለጥፋችሁ ተናግራችሁ ታውቃላችሁ? አታውቁም። ምክንያቱም በግብር ስለምትገናኙ አንድ ስለሆናችሁ። እስኪ ሜሎስን እስኪ ለጥፋችሁታል? እስኪ ሚስቱን ለጥፋችኋታል? በግልጽ ወጣ ሚዲያ ላይ እየተናገረች ጀግና ስትሏት ነበር። ቅድስና የሌለው ህይወት፣ የተመረዘ የተበላሸ ህይወት፣ ፌክ የሆነ ህይወት፣ የውሸት ህይወት። ምክንያቱም ተመሳሳይ ህይወት ስላላችሁ። ለምን እኔ ወጥቼ እንደተናገርኩ ታውቃላችሁ? ንጹህ ስለሆንኩኝ ነው። በእኔ ምክንያት የሚሰናከል ሰው እንዳይኖር ነው እንጂ እናንተን ይሄ ከሞተ ዝንብ ቆጥሬያችሁ አይደለም ወጥቼ መልስ የሰጠሁት። የሞተ ዝንብን ያህል ቦታ አልሰጣችሁ። ከዛ በላይ ነው የምትጸየፋችሁ።
ለዛ ነው መልስ ያልሰጧችሁ እንደዛ እንትን ስትሉ ምናምን። ነገር ግን አንድም ነፍስ መሰናከል የለበትም ብዬ ነው። ይህችም ባለጌ ሴት እንድትታቀብ ነው። ሳልወድ ኦልሞስት 2 ዓመት ከምናምን እጄ ላይ የነበረ ፋይል ነው የሙሉ ቤተሰቧን ፋይል የለጠፍኩት። ምክንያቱም ቤተሰቧ ድረስ ደውለናል። ይሄን እርምጃ ውሰድ ተብያለሁ። ይሄን እርምጃ ውሰድ ተብያለሁ። አደረኩኝ። እዚህ ግባና ለምን ይሄው እኔ ላስገባ ለምን ገብታ አታወራም? ፕራይቬት ይሄ አዲስ አካውንት በፕራይቬት መተህ እንትን ከምትር ነቨር አጌን ለምን ገብታ አታወራም? ገባ ሪኩዌስት ላክ፣ እኔ ላስገባ። ላክ ሪኩዌስት። እድሜ ልክህን ሐሜትና ቧልት ውሸት ስትማር ኖር አሁን እውነቱን ስነግርህ ሐሜት ምናምን ትላለህ። በግልጽ እኮ ነው እንዲህ ሚዲያ ላይ እኮ ነው እያወራሁ ያለሁት። ሚዲያ ላይ ይኸውላችሁ መከባበር ጥሩ ነው። አንድ ልካችሁን አታውቁም። በነገራችን ላይ በቅድስና የምትመጡ ከሆነ እኔ የእናንተ መልአክ ነኝ። ይቅርታ አድርጉልኝ እንዲህ ስል እየተመጻደቅኩ አይደለም። በእናንተ አይን እኔ በቃ መልአክ ኤንጀል ነኝ በንጽህናና በቅድስና። እናንተ እንደናንተ ባለጌ ማንነት ባለጌ ህይወት የለኝም። ይሄን እውነቱን ዋጡት። አንድ ሰው ከሚሰናከል ብዬ ነው ትቼ የሰጠሁት እንጂ እቺ አፈር የምትመስል አሮጊት እኔ ወጥቼ ለሷ እንትን ማለት እንትን ብሎኝ አይደለም። እቺ አውሊያዋና ዛሯ አባቷ የጥንቆላ ዛርና አውሊያ ሲነሳባት አመት እየጠበቀች የሚያገረሽባት አይደለም። እንከባበር ብሏል። ነግሬያችሁ ነበር። ፈርዘር የምትሄዱ ከሆነ ግን ሌላ መሳሪያ መትረየስ ስላለ ተኩስባቸዋለሁ። አርፈ ተቀመጥ። እየዘሞትክም እያመነዘርክም እያታለልክ እያጭበረበርክም እየዋሸም አርፈ ቁጭ በል። እኔ አጠገብ እንዳትደርስ። ይኸውልህ ከነዚህ ልጆች ጋር ሲያብር ያገኘነውን ሁሉ አቶሚክ ቦምባችንን እንድንተኩስ እንገደዳለን። ሚሳኤል እንድንተኩስ እንገደዳለን። እንደላችሁ ኢራንን ነው መሆንባችሁ። እሺ ኢራንን ነው መሆንባችሁ። እኮ ኢራንን ነው መሆንባችሁ። ይተኮሳል። ለሁላችሁም የተዘጋጀ እንትን አለ። እነዚህን የደገፋችሁ አብራችሁ የተቀመጣችሁ አሪፍ ሚሳኤል አለልን አለ። እሺ የሚተኮስላችሁ አርፋችሁ ማትቀመጡ ከሆነ ምክንያቱም እናንተ የእግዚአብሔር ቃል ቤቱ ጋር እንደገባም የእግዚአብሔር ቃል ምን እንደሚልም ስለማታውቁ ማለት ነው። እንደናንተ አይነቱም በእንዲህ አይነት መልክ ነው የምናስተናግዳችሁ። ዮሐንስ ምን እንዳላቸው ታውቃላችሁ? መጥምቁ ዮሐንስ እናንተ የእፍኝት ልጆች አላቸው። እፍኝት ምን እንደሆነ ታውቃላችሁ? እናቷን የምትገል እንስሳ ናት እፍኝት። እፍኝት አንዴ ነው የምትወልደው። ወልዳ በልጇ የምትሞት ፍጥረት እፍኝት ትባላለች። እናንተ የእፍኝት ልጆች ሲባሉ አባቶቻችሁን የገደላችሁ እውነተኞቹን የእግዚአብሔር አገልጋዮች የገደላችሁ እያላቸው ነው። አይገባችሁ። ለነገሩ ማን እናንተን ወንጌል ያስተምራል ብላችሁ ነው? የለም እኮ ወንጌል ባለፈበት አታልፉም። መጽሐፍ ቅዱስን አታውቁም። በቃ የሸመድዳችሁትን እንትን እንደ ግሳት እንደ ብስናት እንትን ትሉታላችሁ። በቃ ሲያልቅ ያልቃል። የእፍኝት ልጆች ሲላችሁ ለወላጆቻችሁ ማተኙ፣ ለአባቶቻችሁ ማተኙ እያላችሁ በቃ ለማንም እንደማትተኙ ለማንም እንደማትበጁ ነው። በቃ አየናችሁ። ወልዳ ላሳደገቻችሁ ለኦርቶዶክስ ቤተክርስቲያንም አትተኙ። ካልገደልን ካላጠፋናት ብላችሁ ዘቻ ላይ ናችሁ። ያገኛችሁትን ደግሞ መርዛችሁን ትረጫላችሁ። ያገኛችሁት ላይ
እናንተን በገንዘብ ዲስከስ ያላረጋችሁን በጠቅላላ መርዛችሁን ትረጩባቸዋላችሁ። እና እንከባበር። ወዲኖል ዛሬ የሰማችሁትን ወንጌል ዛሬ የሰማችሁትን የእግዚአብሔር ቃል እግዚአብሔር ለተግሳጽና ለመመለስ ያርገላችሁ። እግዚአብሔር ይፈውሳችሁ። ያው ከዚህ በኋላ እኔም ያው መውጣት አለብኝ። ዛሬ እሑድ ነው። ስራ ቦታው ነው እያወራችሁ ያለሁት። ከእግዚአብሔር ቃል የሚበልጥ የለም። በቃ ተግሳጽ የሚያስፈልገው ጄኔሬሽን ስለሆነ ነው እና ተግሳጽ ላይ ነው ያለነው። ተግሳጹ ለኛም ጭምር ነውና እግዚአብሔር ይፈውሳችሁ። እግዚአብሔር ያክማችሁ። ደህና ሁኑ። እየመረራችሁ ሟጡት። እሺ፣ ሰላም ሁኑ።